አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅን ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ይህ ልዩ ሲኒማ ነው። የአፍላ ፍቅር ኦፊሻል ፔጅ ሁላችሁም ሰብስክራይብ እያደረጋችሁ ፋሚሊ ኑን። ይመቻችሁ። ጸጋ ገና ጨርቅሽን ጥለሽ እንድትሄጂ ካላደረኩሽ እኔ ቹቹሽ አይደለሁም። እሺ ምናሽ እንዴ ቤዚቲ ምን አልኩኝ? ጸጋ ጨርቅሽን ጥለሽ እንድታብጂ ባላረግሽ እኔ ቹቹሽ አይደለሁም ስትይ ሰምቼሻለሁ። ምን ማ እኔ ቹቹሽ ነኝ እንደዚህ ያልኩት? አዎ አንቺ ምን ብቻ ልትዋሽኝ ባልሆነ እንዴ ቤዚቲ ለምንድን ነው የምዋሽሽ? ከሆነ ጥሩ። ስለዚህ አሁን እኔ ሳላቅ የምታረጊውን ነገር እንድትነግሪኝ እፈልጋለሁ። ምንድን ነው? አረ ቤዚቲ እኔ ምንም ነገር አላደረኩም። አረ እባክሽ አሁን ተናገሪ። ምንም የተለየ ነገር የለም እኮ ቤዚቲ። እሷ እኛን እየተከታተለች አይደለ ጭንቅላታችንን የምታዞረው? እናማ እኔም በሚላክላት መልእክትና በሚደርስባት ቡጢ የምትሆነው ነገር እያንዳንዱን እየተከታተልኩኝ በነፍሰ ስጓ ነው የምጫወተባት እንጂ አንቺ ምንም ነገር አላደረግሽ። ሌላ ምን ላደርግ እችላለሁ ብለሽ ነው? እንደዚህ እየተሽለኮለክሽ ለሚያይሽ እኮ ለሚደርስባት ድብደባና ደብዳቤ እጅሽ ያለበት ነው የምትመስለው። ቤዚቲ እኔ የትሽን እያወቅሽኝ የፈለገ ነገር ቢሆን ሰውን እጄ ከኋላ አላጠቃም። እሺ እሱማ ግን እሺ ማን ነው እንደዚህ እያደረጋት ያለው? እንደኛ የተማረረባት ሰው ነው የሚሆነው። ወይቺ ልጅ በቃ ከሁሉም ሰው ጋር ተነካክታለች ማለት እኮ ነው። ምን ጥያቄ አለው ቤዚቲ? ግን ማንም ሆነ ማን እንደዚህ ስትንቆራጠጥ በማየቴ በጣም ነው ደስ ያለኝ። ተባቷ እኔ አላምንም ቤዚቲ። የምርሽን ነው? አዎ ምን ነው ገረመሽ? አይ ሰውን እንዲህ በማድረግ ቂም መመለስ አታውቂበትም ብዬ እኮ ነው። እሱማ ግን እኛ መቼ አደረግነው? ያው ሜቢ ግን ከኛ ውስጥ አንድ ሰው አድርጎት ቢሆን ኖሮ በጣም ልናደርገኝ እንችል ነበር። ግን ሌላ ሰው ስላደረገባት ደስ ብሎሻል? ለጌታም ጌታ አለው ሲባል አልሰማሽም? ለማንኛውም ስለሷ እያወራን ጊዜያችንን ባናባክን ጥሩ አይመስልሽም? ልክ ነሽ እባክሽ የኔ ቆንጆ። በቃ አሁን እዚህ ቁመን እንደዚህ ጊዜያችንን ከምንፈጅ ቦርሳችንን ይዘን እንውጣ በቃ። በቃ ፍቅር ጅራ ያረጋል የሚባለው ለካስ እውነት ነው። ደሞም ነው ትምህርት ቤት ሄደህ አብራት መዋል እየቻልክ ከትምህርት ቤት ቀርታ ናፍቃኛለች እያልክ ሰፈሯ ቁጭ ብለህ መዋል ጅልነት ካልሆነ ምን ሊሆን ይችላል? ኪሩ እኔ እኮ ልጅ አይደለም ከትምህርት ቤት የቀረሁት። እና ማን አስገደደ? በቃ ኪሩ ምን እንደሆንኩኝ አላውቅም። ከዚህ በኋላ እንዳታገኘኝ ምናምን ስትለኝ እንዴት እንደሆነ ባላውቅም ተስፋ መቁረጥ ውስጥ ሲገባ ተሰማ። ከዛ ከትምህርት ቤት ቀረ? አዎ ቀረ። ቆይ እሺ አታገኘኝ ካለች አሁን ምን ብለህ ልታናግራት ነው? አሁንም ቢሆን እኮ ሂጅ አላናገራት እና በቃ ከርቀት አይኗን ካየሁ ይበቃኛል። አንተ ልጅ እናቷ ያዩንና ደግሞ ልጅቷ ላይ ሌላ ጦስ እንዳያመጡባት። እንዴ የት ያውቁኝ ነው? ፎቶውን እኮ ጸጋ ሳይታችኋለች አይደል?
እባክህ ጸጋ ፎቶን ከርቀት ስላነሳችሁ ቤዛ ከወንድ ጋር እንደሆነች እንጂ ከኔ ጋር እንደሆነች አያስታውቅም። ተው ያሬዶ ጅላቱን ግን ተው። እመነኝ የምር ብታየኝ እንኳን አትለኝም። ቆይ ደግሞ ፎቶን ላሳይ። ልክ ነህ አንተ። በዛ ላይ ደግሞ አሁን ኮፍያና መነጽር ስለምታረግ ማዘርየው ቢያዩም አይለዩም እኮ። እኔስ ምን አልኩኝ? ግን ቆይ እሺ አንተ ማዘሯን አይታችሁ ታውቃለህ እንዴ? አዎ በቀደም ከቤዛ ጋር አብረው ሲሄዱ አይቻቸዋለሁ። በቃ ስለዚህ ለመጠንቀቅ አይከብድም ማለት ነው። አዎ ልክ ነህ። ቆይ እኔ የምልህ ሁሌ እንደዚህ ታረፍዳለች ወይስ እኛ እየጠበቅናት ስለሆነ ነው? እኔ ምን አውቄ ኪሩ። ያሬዶ ግን በእናንተ ፍቅር ምክንያት እኔ አሳሬን እየበላው እንደሆነ በቃ አታስብ፣ አንድ ቀን እከሳለሁ። እሺ ደግሞ ምን አድርገህ ነው የምክሰኝ? ወደፊት ልጅ ሳገባ ሚዜ ያደረገህና የእሷ ሚዜ ታድሳለህ። የእሷ ሚዜዎቹ እንደሆኑ ሄለንና ቹቻ ናቸው። እነሱ ደግሞ ተይዘዋል። ወይ ደግሞ ጸጋ ላጣብስ ነው የኔ አባት። እኔ ማንቸስተር ጨጓራ የተቃጠለ ይበቃኛል። ደግሞ እሷን አጣብሳኝ ኑሬ እግር ሬት ይበለኝ እንዴ? አሰብኩት እኮ። አይዲን ቀስቴ ቢሳካልኝ ይመስላል። ያው እንግዲህ ድላችንን መሞከሩ አይከፋም ብዬ እኮ ነው። ቆይ ያልገባኝ ነገር የት ብለን ነው ስለ ጸጋ የምናጠይቀው? ያው እንግዲህ ፎቶዋን እያሳየን ይችል ልጅ ታውቃታላችሁ ብሎ መጠየቅ ነው እንዴ? እሱንማ ትናንት አድርጌያለሁ አላልከኝ? ልክ ነህ፣ አድርጌያለሁ። የተወሰነ ሱቅና ልጅ ስራዎች ጠይቄያለሁ እና ዛሬም እንደ ትናንት ነው ድላችን እንሞክራለን። እስኪ ነው ማለት ምንም አረማመድ ምናምን ደስ አይልም። ቆይ የተፈጠረ ችግር አለ እንዴ? አዎ ችግር አለ። ምንድነው እሱ? ከሶሲ ጋር ተለያየ። የእናንተ መጣላትና መታረቅ ደግሞ ቅጡን አጣ። ፊዮሪ ያሁን እንኳን እንደዛ አይደለም። እና እንዴት ነው? በአሁኑ ሁሉም ነገር መሮኛል። በቃ በቅቶኛል። ኧረ አንተ ልጅ በእናትህ ተረጋጋ። ቆይ ለምንድን እንደዚህ ስሜታዊ የምትሆነው? ወድጄ እኮ አይደለም ነገሩ ነው ስሜታዊ የሚያደርገኝ። ቆይ እንደዚህ ለመሆናችሁ ምክንያት ወንድም መሆን አይደለ? አዎ በወንድሟ ምክንያት። ታዲያ ለምን አብረን ሄደን በፒስ አናናግረው? እኔም እሱ ላደርግ ነው እየሄድኩ ያለሁት። የሶሲን ወንድም ልታናግረው? አዎ ላናግረው። ቆይ ምንድን ነው የምታናግረው? በቃ በግልጽ እነግረዋለሁ። ምን ብለህ? እርግጥ ነው በዚህ እድሜያችን ፍቅር ውስጥ መግባታችን ትክክል አይደለም። እሺ ግን ደግሞ እሱ በፍቅረኛው ተካደና ሁሉም ሰው ይካዳል ብሎ በሰው ሕይወት ላይ እንቅፋት መሆኑ ትክክል አይደለም። እሱ እኮ ወንድሟ ነው። አውቃለሁ። ግን ደግሞ እኛን የማያዳምጠንና ሊረዳን የማይሞክር ከሆነ የባስ ስህተት ውስጥ እንደምንገባ እንዴት ማሰብ ያቅተዋል? ገና ለገና የማይሆን ዴት ውስጥ ትገባለህና እሰይ ደግ አደረግሽ እንዲላት ነው የምትፈልገው? እኔ እንደዛ አላልኩ። እና በቃ አላማችንን ሳንስት ህይወታችን እንድንኖር እንዲፈቅድልኝ ይጠይቀዋል። ከዛ በፊት ግን ዴቭ ተረጋጋ። ከዛ በኋላ አብረን ማናገር ካለብንም እናናግረዋለን። ተይ ፊዮሪ፣ ይህን ነገር ብቻዬን ብጋፈጥ ይሻላል። አይሆንም፣ የግድ አብሬ መሆን ይገባል። ግን በኋላ ተናደሽ ምንም ችግር እንዳፈጥሪ። እመነኝ፣ እንደዚህ አይነት ስህተት እንኳን አልሰራም። ለማንሽ ከምርሽ ነው? አዎ እመነኝ። ይልቅ የት ነው የምናገኘው? ሁሌ ከትምህርት ቤት ስንመለስ የሚጠብቅበት ቦታ አለ። በእርግጠኝነት እዛ እናት። በቃ እንሂዳ። ጸጋ ስንቱን ያንበረከኩ ጀግና እንዳልነበርኩ እንደዚህ መግቢያ መጫወቅ ማንነትን ብቻ ለወቅ እንጂ ባልሰራላችሁ በጥቅሙ ጸጋ አይደለም። አይ ቢዚ ሄሉ እኮ ከወንዳ በጣም ቢዚ ሰው ነች። ቅድም ግን አቡሽ የምሬን በጣም ያዝናል። ትርታይ የልቤ አንድ ምት አንቺ ነሽ ብርታቴ አላት። ደግሞ ይሶስኛን እያየሽ መስኮር ነው። የምር ግን ያ ሁሉ ነገር አልፎ ደስተኛ በመሆኗ በጣም ነው ደስ ያለኝ። እኔም በጣም እንኳን ደስ አለ። ያው ከቹቻ ጋር መጣችልኝ። ለምን ደበቅተነሽ? እኔ ለምን እንደምደበቀው እንዳታየ ነው።
እንዴ ብትይኝ ምን ችግር አለው? አይ ኪሩ ጥሩ አይደለም። ቆይ ምንድነው ችግሩ? ችግሩማ እኔ ልክ ልታገኛት የመጣ ነው ይመስላት። ያው ደስ እንዲል ዝም ብዬ ልደበቅልህ እንጂ ምክንያት ምንም አያሳምንም። ኪሩ ወይ ያሬድ፣ እኔ የምልህ እኔ እንደናፈኳት እሷም ናፈቃት ይመስላል እንዴ? አይመስለኝም። እንዴት አልክ? ፊቷን ሳያት እየሳቀች ነው። የናፈቀ ሰው ደግሞ እንደዚህ አይስቅም። አንተ ልጅ ግን በጣም ችግር አለብህ። ደግሞ ምን አጠፋው? ምን አለ ለሞራል እንኳን በላው የናፈቀች ይመስላል ብትለኝ። እባክህ ስቀልድ ነው። በጣም የናፈቀች ነው ይመስለኝ። እርግጠኛ ነህ? አዎ እርግጠኛ ነኝ። ቅድም ፊቷን አላየሁም እንዴ? ፊቷ የሳቀ ይመስላል እንጂ እኮ ውስጧ በናፍቆት ተብላላ ነው ይመስል እኮ። እኔ ምን አልኩ? ሻይ ትናንትና በዛ መንገድ ምን እንደተፈጠረ ግን ታስታውሻለሽ? ኧረ እኔ እንጃ። ምንድን ነው የተፈጠረው? የምርሽን ነው የምትጠይቂኝ? አታስታውሺም? አዎ የምሬን ነው። ምን ነው? እኔ ካላስታውሽ ቤዚ አውቂ ነው። እሺ እንኳን በአንቺ ህይወት ውስጥ ትናንት የተፈጠረ ይቅርና ድሮ የተፈጠረ ነገር አረሳም። እሺ እሺ ካስታውሽ ንገሪኛ። ምንድን ነው? ትናንትና ከያሬድ ጋር ለመጨረሻ ጊዜ የጨፈራችሁበት ቦታ አይደለ? አዎ። የምር ግን ያሬድ እንደዚህ አይነት እብድ ልጅ እንደሆነ ታውቂ ነበር? በፍጹም እንደዚህ አይነት እብድ ይሆናል ብዬ ገምቼ አላውቅም ነበር። እኔ እኮ ቤዚትዬ ሄለን መታ እነሱ ሱቅ እንድትወስደን ፈልጌ ነበረ። ቹቹሻ የሚሰማኝን ነገር እኮ የምነግርሽ እንዲቀለኝ እንጂ አላማችንን እንድንስት አይደለም። እሺ በቃ እኔ ቆንጆ ነኝ። እሺ የመጡ መሰለኝ ላይ አንተ ተሸፈ በታለች። ይሄ ዩኒፎርም እኮ እነዚህኛ ያምር አይመስለኝም። ቤዛ ስታረው ግን ያበደ ነው። አታ ለምን ስነ ስርዓት አይኖርም? ደግሞ ምን አጠፋው? ቤዛ እንደዚህ አይነት ንግግር ስትናገራት መስማት አልፈልግም ብያት ነበር እንዴ? አይ የኔ ነገር በእናትህ አትፍረድብኝ። ለምዶብኝ እኮ ነው። እኔ የፈለገ ቢለምድብህ እዛው ይለምድበት። እሺ አልኩህ አንዴ። እኔ የምልህ ኪሩ ምን እያወሩ ይመስላል? ምናልባት ተረት ተረት። አንተ ደግሞ በጣም ችግር አለብህ እንዴ። ኧረ አረጋጋው። እኔ ታፍኜ ልሙት እንዴ? ታዲያ ለቀልም ቦታ አለዋ። እኔ እንዴት ተጨንቄ ትቀልዳለህ? በቃ ይቅርታ አድርግልኝ። በቃሽ ነው እንቀመጥ እንዴ? ድጋሚ እንቀመጥ? ወይኔ ኪሩ ኧረ አሰቃያችሁኝ። ያራዳ እንዴ ላስቸግርሽ? ምንድነው? ታውቃታለህ? አላውቃትም። አረ በደንብ ያዝ። አላውቃትም ብራዘር። ምናልባት እዚህ ጋር ሱቅ አለ፣ እዛ ጋር ጠይቀው። እዚህ ጋር አስታይ እስካም እንዴ አንተ የጠፍተህ ነው? ቆይ አንተን ፍለጋ ስንከራተት መዋል አለብኝ እንዴ? ሲጀምር ደግሞ ምን ሆንክ እንዴ? አንተን ፍለጋ ስንት ቦታ ነው የተንከራተትኩ ያልኩት እንዴ? ለምንድን ነው የፈለከኝ? ብቻ ይሄን ነገር አቡሽ አልነገረኝም እንዳትለኝ። አረ ምንም ነገር አልነገረኝም። ጎሽ ተመስገን ማለት ይሄ ነው። አንተ ምንድን ነው መቀባጠረው? በእናትህ ሚኪ፣ በህይወቴ ምን እንደሚያስደስተኝ ታውቃለህ? ግን ምንድን ነው? የሆነ ነገር ተፈጥሮ ሳልቀደም ማውራት። አንተ ቆይ ምን ተፈጥሮ ነው በዚህ ልክ የተወሰወስከው? ምን ያልተፈጠረ ነገር አለ ብለህ ነው? ኦ በእናትህ ትናገር ከሆነ ተናገር። እኔ ልቆሰው ነው እንዴ? ወዴ ነው የምቆሰው? አቡ በእናትህ ያበደ ስራ አለብኝ። እንዴ ቆይ ግን አንተ ምን ሰዓት ወጥተህ ነው ዩኒፎርሙን ላይ ቀየርከው? አረ በእናትህ ቸኩያለሁ፣ አስፈቅጄ ነው የወጣሁት። የምትናገር ከሆነ ተናገር። እኔ ሳላቅ? ወይኔ ጌታዬ፣ አንተ ደግሞ ምን ቤት ነህ? አንተ ልጅ ግን አትሳፈጠኝ። እዚያው ጎንህን ብዬ እምባ በእምባ ነው የማደርገሽ። በአክላቢያጆ እና አየር ሲበረግድ በቃ ቴክስት አደረገልኝ ጀማል ና ምናምን ሲለኝ በቃ ወደሱ እየፋትኩ ነው። ተናገር። ሰው እንደሌለው ሰውን ምን ያንከውከውሃል? እኔ ቆቀር አልገዛም ብያለሁ። አረ አንተ ልጅ በእናትህ ባታዝገኝ ይሻላል። የምትናገር ከሆነ ተናገር፣ አለበዛ እኔ ልሂድ። እኔማ የአቡሽ ተረተር ወዬ እንዳለችው ልነግርህ ነበርኩ። አረ እባክህ አንተ አትቀደድ። ህፃኑን ቀደድ አይደለም አንተ የምሬን ነው። ቅድም ብታይ ግቢ ውስጥ እንዲህ ፍዝዝ ብሎ እንዴት እንደሚያሳዝን እንዴ!
ቆይ ለምንድን ነው የፈዘዘው? ሲመስለኝ ዱብ ዳን የሆነበት ሳስበው ግን የሌለ ባንዴ ወዬ ስትለው ቀልቡ ግፍፍ ነው ያለው። እኔስ ምን አልኩ? ይመቻት ግን የታለች? ደጅ ለእጅ ተያይዘው እየመጡ ነው። ይገርምሃል፣ እንደውም እንደ ህንድ ፊልም ሁላ እየዘፈንላት ነው። ኧረ በእናትህ ዝም በል አቡሻና ቋሎ ለችካ አይዘፍንም። ኧረ ይምሳሌ የሄለን ፍቅር እንዲነቅ አርጎት ተርጓሚ ያርጎታል። ለነገሩ እኮ ፎንቆ ወጥሮ ቢይዘው ነው ባለፈው ሊፈርሸኝ የተነሳው። እኔስ ምን አልኩ? ይሄን አይደል ያልኩት? ይመቻት ግን አሁን ጀማል ቪዲዮ ቤት ያሉ ጀለሶች ጋር ሙድ ሳሲዝባት ነው ማስመሸው። ይመቻት። በቃ ቻው በቃ። እሺ ዳዊት፣ ለምን ነበር የፈለጋችሁ? ልናናግርህ። አንቺ ደግሞ ማነሽ? ፊዮሪ ይባላለሁ። የሶሲና የዴቭ ጓደኛ ነኝ። እሺ፣ ስለምንድን ነው የምታናግሩኝ? ስለ ሶሲና ስለ ዴቭ ጉዳይ ልናወራ ነበር የፈለግነው። ስለ እነሱ ጉዳይ ከሆነ አንቺ ሳትሆኝ ዳዊት እንዲያናገረኝ ነው የምፈልገው። እሺ፣ እኔ አናግራለሁ። ጊዜ ስለሌለኝ ቶሎ ብታወራኝ ደስ ይለኛል። ምን መሰለህ አቤል፣ ምናልባት በሶሲ ጉዳይ ላወራ ስለመጣው ከድፍረት አትይብኝ። ችግር የለውም። እርግጥ ነው እኛ በዚህ እድሜያችን ፍቅር የሚባለው ነገር ውስጥ መግባታችን ትክክል ነው ብዬ ልከራከር አልፈልግም። ታዲያ ስህተት እንደሆነ ካወቅ ምን ልታደርግ መጣ? ካንተ ባላቅም ፍቅር አስብበት በቀጠሮ የምገባበት ጉዳይ እንዳልሆነ አውቃለሁ። እሺ እባክህ። እና እኔና ሶሲ መሀል ያለው ግንኙነት አስበን የተፈጠረ ነገር ሳይሆን ሳናስበው የተፈጠረ ግንኙነት እና መቀራረባችን ከጊዜ ወደ ጊዜ እያደገ ሳናስበው ተዋደድ። ስማ፣ ይሄ ንግግር እንደ አንድ ወንድ ምን ያህል ሊያናድደኝ እንደሚችል አስበዋል? ሊያናድደህ እንደሚችል ስለገባኝ ከሆነ ቀደም ይቅርታ ይጠየቅኩ። ይቅርታ ጠየከኝም አልጠየከኝም ድጋሚ ከሶሲ ጋር እንዳላገኝ ገባ? ለምን? ምክንያቱም እህቴ እንደዚህ አይነት ነገር ውስጥ እንድገባ ስለማልፈልግ። ግን እኮ አንዴ ገብታለች። ስማ፣ እስካሁን በትዕግስት እያዳመጥኩ ያለሁት የምታወራው ነገር ትክክል ሆኖ አይደለም። ገባ? አቤል፣ ለምን ሀሳቡን ለመረዳት አትሞክርም? አልሰማውም፣ ልረዳውም አልፈልግም። ገባሽ? ለምን? ምክንያቱም እህቴ በዚህ ሰዓት እንደዚህ አይነት ነገር ውስጥ እንድገባ ስለማልፈልግ። ግን እኮ ከዴቭ ጋር ያለሽን ግንኙነት አቁሚ ማለት እሷን ከማሰቃየት ውጪ ምንም የሚፈይደው ፋይዳ የለም። እሱ እናንተን አይመለከታችሁ። እኔ እህቴን ከዚህ ስሜት ውስጥ እንዴት አድርጌ እንደማወጣት አሳያቸዋለሁ። ቆይ አንተ የተማርክ አይደለ እንዴ? ልትሰድበኝ እየሞከርክ ነው? እኔ እንደዛ ሳይሆን እንድትረዳ ላግባባ እየሞከርኩ ነው። ባይን ሶሲ የምትወዳት ከሆነ አንድ ነገር አድርግ። ምንድን ነው የማደርገው? ከዚህ በኋላ ተሳስተህ እሷንም ሆነ እኔን ልታገኘ እንዳትሞክር። ያንተን እሺ፣ እሷን ሊያገኛት ቢሞክርስ? እመኑኝ፣ ያኔ በእኔና በሱ ማል ጥሩ ነገር አይፈጠርም። ገባሽ? አዎ ገብቶኛል። አንተስ ገባ? አዎ ገባኝ። ከሆነ ጥሩ። ይሄ ምኑ የተመታ ነው? በእናታችሁ ምንድን ነው የምናደርገው? ለማንኛውም በቃ አንተ ተረጋጋ። ከዛም የሆነውን ነገር እያየን እንወስናለን። እኔ ግን ይሄ ነገር ምንም እያማረኝ አይደለም። ይገባኛል ዴቭ፣ ግን ደግሞ መረበሽ መቼም ቢሆን መፍትሄ ሆኖ አያውቅም። በቃ እኔ መሄድ አለብኝ። ወዴት? ቤት ገብቼ ትንሽ ልረፍ። እሺ። ምን አይነት ማይረባ ነው? ቆይ የራሱ ህይወት ስለተበላሸ የሰው ህይወትንም ለማጨናገፍ ነው እንደሚሞክር። እንደውም በፊዮሪ ሙድ ነው ማለት። ሐረቀስ ይሄ ነገር ምንም ይሆን አይመስለኝም። ቆይ ግን እዚህ ሰፈር ከሆነች ሁኔታ አንሶ እንኳን ያውቃት። እኔም እኮ እንግዲህ የሆነብኝ ነገር እሱ ነው። ልጅቷማ የሆነ የማፊያ ነገሩ ሳትኖርበት አትቀርም። እንዴት? ምን ላደርግ ስፒዱ የሆነ ፍንጭ ባጣ እኮ ነው እንደዛ ያልኩት። ምናልባት ሰፈሯን ተሳስተ ይሆን እንዴ? በእርግጠኝነት ያሬድ የነገረን ሰፈር እዚህ ነው። እቺ ልጅ ማመን በጣም ከባድ ነው። ምናልባት ለያሬድ የነገረችውና እሷ የምትኖርበት ሰፈር የተለያየ ቢሆንስ? አንተ እውነትህን እኮ ነው። ቆይ እንደዛ ቢሆን ምንድን ነው የምናደርገው? ስራችን የበለጠ ይከብዳል ማለት ነው። ወይ ለያሬድ ልንገረው እንዴ? እስኪ አንቸኩል። ለማንኛውም አሁን በጣም ድክም ብሎኛል። የሆነ ቦዛ ቤት እንግባና እንወጋ። እባክህ በዚህ ጠራራ ፀሐይ ተወግቻ ናቴሊ ነው የሚወጣው። አረ ያን ያክል ብዙ አናበዛም። እንደዛ ከሆነ በቃ ለዛ ጥሩምባ ልጅ ደውልለትና ፋንበል ደውልለት። የስ ኤም ቦቸራ። አረ እንግሊዘኛ ማብላላት ከየት ነው የተከተልሽው? እባክሽ አንተ ዝም ብለህ ቀልድ። እኛ እኮ ይኸውልህ ስንት ምሁራኖች የሚማሩበት ካፌ ማስተናግድ ሰው እኮ ነኝ። አንተ ቀልድ። ልዩነት እንዳለማ እኮ በደንብ አሳየኝ። ቆይ ለምንድን ነው ኮል ያደረክልኛ? እባክህ የሆነ ቦታ እንሂድና ቦታ ነው። ይሄማ እኮ የተቀደሰ ሀሳብ ነው። ለመሆኑ የት ነህ? የት መሰልኩ?
ኧረ ያሬዶ አያት አንዴ በቃ እንሂድ። ሂሮ ቆይ አንተ ካልተረዳኝ ማን ይረዳኛል? በቃ ድጋሚ ከወጣችሁ እኮ ማየት ፈልጌ ነው። ኧረ እኔ መከራዬን በላው። ተው ያሬድ ተው። ወይኔ ኪሩ የቤዛ ማዘር መጡ። የምርህ ነው? የምሬን ነው። በቃ ኮፍያና መነጽርን በደንብ አድርግ። ከዛ ምን እንዳልተፈጠረ ከኔ ጋር አብራሽ። ቆይ ስላያችሁ ያቆኛል ብዬ ፈርቼም ስለሆነ እና አይደለም የሆነ ሀሳብ መጥቶልኛል። ምን አይነት ሀሳብ? የያዙትን ዘንቢል ቤት ላደርሰላቸው። አንተ ያማል እመነኝ ኪሩ፣ በጣም ጥሩ አጋጣሚ ነው። ማዘር እንዴት ነው? ወይ የኔ ልጅ ማነህ አንተ? እኔ እየው እባላለሁ። የጋሽ መካሻ ልጅ ነኝ። መካሻ? የቱ መካሻ? መካሻ ከእናንተ ብሎክ ፊት ለፊት ያለው የረድፍ። ወይ የኔ ነገር አልመጣልኝም። ባይመጣልትም አይገርመኝም። ብዙ ጊዜ በስራ ስለሚያሳልፍ ብዙ ሰው አያውቀውም። ታዲያ እኔ ምን ልርዳችሁ? አረ ምንም እችን ቃል አግዞትና ቤት ላደርሰለት ብዬ እኮ። ወይ የኔ ልጅ ተባረክ። ደርሻለሁ፣ ይዘዋለሁ። ኖ ማዘር እንደሱ ምን ደረጃው ራሱ መውጣት እኮ በጣም ችግር እኮ። ተው ከማስቸግርህ ብዬ ነው። ችግር የለውም የኔ እናት ካልክሽ እንግዲህ ተባረክልኝ። አሜን። ትምህርት ይግባ፣ አባትና እናትን ለመጦር ያብቃ። አሜን የኔ እናት። በቃ እየሄድን ይመርቁኛል። ግን ጓደኛን ብቻውን ጥለኸው? ኧረ ማዘር ችግር የለም፣ እኔ እዚህ ቁጭ ብዬ እጠብቀዋለሁ። እሺ የኔ ልጅ ተባረክ። ወይኔ በቃ የልጅ ለየለት። በሱ ምክንያት እቺ ምስኪን ልጅ ጣጣ ውስጥ እንዳገባ ነው ፈራው። አያሬድ ዋይ ስፒዱ እናንተ ጠጡ እንጂ ምንድነው ዝም የምትሉት? ጋስተኝ ዳሪንኪንግ አንተ ምንድነው 10 ጊዜ የምታፈለው? በእንግሊዝኛ አላስገባሁላትም። ኧረ እባክህ አትደንግጥ። መርፌ የተተኮሰ አስመሰልኩ እኮ ጠጣ ማለት ነው። እሱን አውቃለሁ እባክህ። ቆይ ምን ሆነ ሰሞኑን እንግሊዝኛ ሙድ የምታራምዱ? እኔ ምን በወጣኝ? እኔ የት የተማርኩትን ምን አውቄ እንግሊዝኛ? ይልቅ እናንተ የተማራችሁት እንግሊዝኛ ላውራት እንጂ አይደል እንዴ ስፒዱ? ይኸውልህ አንተ ልጅ አጉል ባትሳፈጠኝ ይሻላል። እሺ ይኸውልህ እየጠጡ ጭቅጭቅ አይመቸኝም። ይልቅ ስፒዱ ተቀበይኝ አንቺ። ምን ይቀበል? አዲስ አበባማ ሽር ነው በጫማ። አዲስ አበባማ ሽር ነው በጫማ። እኛም በሀገራችን እኛም በወንዛችን ሽር ነው በእግራችን። እኛም በሀገራችን እኛም በወንዛችን ሽር ነው በእግራችን። ጠጠሩ ቢወጋኝ በረባስ ፋጥቼ ከጭሰኛው ተዋስኮ ጌታዬን ፈርቼ። ጠጠሩ ቢወጋኝ በረባስ ፋጥቼ ከጭሰኛው ተዋስ ጌታዬን ፈርቼ። ዝበለው ጨርሰው በቃ እንዲያ ነው ያመነሽ ልቤ ነው በእንዲያ ነው ሌላማ ፍቅር ነው የኔ ነሽ መውደዴ ልንገርሽ በግጥም በዜማ የኔ ነሽ በግሃድ አልቻልኩም ፈራው አንቺንማ የኔ ነሽ ስለማላውቅበት የአዲሱን ዳንኪራ የኔ ነሽ ነይና ላሳይሽ የአገሬን ጭፈራ። የአገሬን ካልከማ ጭፈራውንም በለው እንጂ እንዴት ነው አገሬ ወሎ ገራገሩ የሚመጀኑበት ናርባው ደብሩ ከቅቤው ከማሩ ከሸቱ ቀምሼ ናፍቆት ሱሱ ነው ቢስ ያከንፈኛ መሼ ከቅቤው ከማሩ ከሸቱ ቀምሼ ናፍቆት ሱሱ ነው ቢስ ያከንፈኛ መሼ ደስ የላይ ነው ቤቷ ደስ የላይ ነው ቤቷ ደስ የላይ ነው ቤቷ የሚያምረው አንገቷ የፍቅር እንጎቻ ዋሆዬ የሚቀደሱበት አጀብ ነው የሁሉ እኩል አገር ዋሆዬ የውበት አዳራሽ አጀብ ነው ባቲና ኮምቦልቻ ከሚሴና አርቡ ከነሸግያ አገር የናይጠገቡ ጃማና ደጎሎ ወረይሉ ጋቤ የጤፉ የጮማው አይጠፋም ከልቤ ስንትፍትፍ የሚለው የነጩ ጤፍ ዛላ እንዴት ነው ለገንቦ ዳዳ ከላላ ነው ቤቱ ከላላ ነው ቤቱ ከላላ ነው ቤቱ ያበራል ጥይቱ በለው ጠራች ይሉታል። ይሄ ነው ምን ወዳል እንዴ? እኔም ብለህ ግን
ለምን እኔ ነሽ ብለህ ታቷ አትሰራ። በዚህ ከቀጠልኩ የታባቴ ይቀርልኛል። ኧረ ቦቴ ይደብራል። ቆይ ልነቀስ ብትል የቱ ጋር ነው የምትነቀሰው? ብብቴ ላይ ቢሆንም እነቀሰዋለሁ። ይልቅ አሁን ተውኝ። እኔ ተረቴ ናፍቃኛለች። እጄ ልስፈንበት። የት ቤቷ? እንደውም በቃ አሁን ወስዋስ ውስጥ ጠለው እየጠጣው ሄጄ በረባሴን አድርጌ ቁምጣዬን ለብሼ ዱላዬን ይዤ ዘፍና እድሜ ላንተ ገዝተህልኝ ያለ ጊዜ ያክብርልኝ ሄጄ ዘፍንላታለሁ። እኔ ዋ ብያለሁ። በኋላ እኔ ያጋርዶ አናትን ብሎ የገላግልና ታርፈዋለህ። ይገላግለኛ ቢገላግል እንደውም ግልግል ብቻ እኔ መቃብሬ ላይ አንድ ነገር እንድታጸፉልኝ ነው የምፈልገው። እሺ ምን ብዬ ልጻፍልህ? ኧረ እባክህ ኧረ ስለ መድኃኒዓለም ፈር ኧረ ፈር እንዲህ እኔ ያልተማሩ ሰዎች እንዲች ብሎ መቃብሬ ላይ እንዲደርሱ አልፈልግም። እሺ አንተ ምን አባህ ነው ያልኩህ? ለፍቅር መስዋዕትነት ሲከፍል ቦቴራ በትልቅ ተጋድሎ ለፍቅር በከፈለው መስዋዕትነት ለፍቅረኛው ሲዘፍን ተሰዋ ተብላችሁ እንድታጽፍልኝ ነው የምፈልገው። የሚያራዳል በሉ ነይ። ጠላ አለ? የለም። ጠላ አለ? የለም። ደግሞ የት ነው ያመጣችሁት? ቲቸር ሜሮን ዘርቀ ላይ ግርብ አይልህም? ቲቸር ሜሮን ዘርቀ ላይ እኮ ነው አሻንጉሊቱ። እናንተ እኔ ብቻ እኮ ይመስለኝ ነበር። ለካ አሻንጉሊቱ ጠላ ይጠጣላል። እንዴት ገብታ ይኸውልህ አሻንጉሊቱ ጠላ ጠላ አለ? የለም ይላል። ጠላ ክርክር ጠላ። ይህን ያህል ጠላ አውራት። እኔም ብጠይቀኝ እኔማ ባገኘኋት ብዬ ፈልጌ ነበር። ቲቸር ሜሮን እንደዚህ አሻንጉሊት ጫራ አድርጋ አሻንጉሊቷ እንደ ጫራ አድርጋ ሳለፈች ሌላ ሰው መጣ ማታመጣው ነገር ባገኘኋት። በሉ ነው። ኧረ ቀስ እንዴ! ኧረ አረጋጋው። ይኸውልህ በኋላ የቆቀር ተሳስቶብህ ዕዳ እንዳትገባ ነገር ስራ ያለብኝ ሰው ነኝ። እንደናንተ ቁጭ ብዬ አልጠጣብሽ። በሉ ጎሽ ቆንጆ ኮፍያ በሉ ምን አልክ? ማንሽ አንቺ ማሪቱ? አንድ ጠላ ጎሽ እኔ ልጅ አስቸገርኩ። ኧረ ማዘር ምንም ችግር የለውም። በል እሱ ጋር አረፍ በልና ሻይ ጠጥተህ ትሄዳለህ። ኧረ ማዘር እኔ ልሂድ፣ ምንም ችግር የለውም። እንዴ የእናት ግብዣ አይናቅም። ደግሞ አዝንብሃለሁ። በል ቁጭ በል። እሺ ካሉ እንግዲህ። አዎ እንደሱ ነው የሚባለው። ቤዛዬ ነይ እስቲ ዕቃ አምጥቻለሁ አስገቢ። እኔ ልብሴን ቀይሬ መጣሁ። ለእንግዳውም ሻይ አፍይለት። እሺ ማሚዬ። ያሬድ ምን እያደረግሽ ነው? አንቺ ተረጋጊ። እኔ ያሬድ አይደለም ይኸው ነኝ። የጠየቅኩህን ብቻ መልስልኝ። ምን ልትሰራ ነው? ነገርኩሽ፣ እኔ ያሬድ አይደለም። ያሬድ ጭራሽ እየጮህክ ነው። ቀስ ብለህ አውራ። ምን ታደርጋለህ? አንቺ ራሱ ተረጋጊ እንጂ ምን ሆነሽ ነው? በቃ ማዘሬን ተሸከመ ሳያቸው አሳዘኑኝ። ከዛ በቃ አገዝኳቸው። ያሬድ አማሃል እንዴ? ቆይ ምን የእብደት ስራ ነው እየሰራህ ያለኸው? እሺ ታዲያ ኧረ ተረጋጊ በእናትሽ። እሳቸው እኮ ምንም ያውቁት ነገር የለም። ፎቶውን እኮ አይተዋለች። ያሬድ ታውቃለች። አታስቢ፣ መነጽርና ኮፍያ ስላደረኩኝ ምንም አልነቁብኝም። እሺ አሁን ውጣ፣ በቃ ውጣ። ያሬድ አንቺ አምሻለ እንዴ? ምን ማለት ነው? አሁን ድንገት እኮ ቦታ እሳቸው ሌላ ነገር ሊያስቡ ይችላሉ። እና ማለት ነው በቃ እሳቸው የሚሉኝ እሺ ብዬ ከዛ ከጨረስኩ በኋላ እወጣለሁ። አንተ ልጅ ከጊዜ በኋላ እያበድክ እንደሆነ ግን ይታወቃል። ያማል እንዴ? በዚህ ወዲጅ እኮ አይደለም ወይኔ ማዬ። አዎ ማዬ እያጫወትኩት ነው። እንዴ ማዬ ስኳር እኮ የለም። አንተ ልጅ ግን ምን ባረግ እንደሚሻለኝ አላውቅም። እሰይ እንደዚህ ፈረበኝ። ያሬድ ግን ይሁን እንከፍ ነው። እሺ እና አባኑ ደግሞ የምትለኝ ደግሞ በቤት ውስጥ እንዴት ነው የምታመው? ልጅዋን አናትህን ብዬ ሳልገላግል አፍን ብዘጋ ይሻልሃል። እሺ አሁን አጉል ባትሳፈጭ ይሻልሻል። አንተ እንዴት ብትዳፈር ነው እዚህ ድረስ የመጣኸው? ይህ እኮ ድፍረት አይደለም። እና ምንድን ነው? በቃ ቤዚ በጣም ናፍቀሽኝ እያለ እሳቸውን ተሸክመው ሳያቸው ይሄን አጋጣሚ እንደ ጥሩ እድል አድርጌ ተጠቀምኩበት። ልጅዋን አንቄ ሳልገላ አርፈህ ብትቀመጥ ይሻልሃል። እሺ ልጅቷን ያሬድ ያማል እንዴ? ወንድሜ እየጠጣ ምንም እንዳይከፋሽ። አብሽር ወዳጅ፣ እየጠጣሁ። ታዲያ ለምን ብቻህን ከምትሆን አትቀላቀልም? አይ እዚህ ልሆን።
ያራዳልሽ ምን ነው ክላምፕስ አድርገን ዱርዬ ምናምን መስላለን ነው እንዴ? እንደዚህ አይነት ነገር እንደሌለባችሁማ ያስታውቃል። ወዳጄ ብቻ ያልከመቶ ለምን እኛ ጋር ትቀላቀልም? ግድ የለም በጠላ የተጀመረ ወዳጅነት ይዋዛ እንዳይመስል። እውነት ብላለሁ። ጠጋለሽ በስማም በጣም ቤቱ ጭር ያለ ይመስላል። ስፒዶ እስኪ ትንሽ ሞቅ አድርገው። አረ ምን ሞቅ ብቻ ደመቅመቅ እናድርገው እንጂ አስታይ በነጠላ ጫማ አንቻረማመድ ባንቻረማመድ ባንቻረማመድ እንዴት ይዘለቃል የጨርቆስ መንገድ የፒያሳ መንገድ ያገባማ ገባ አላገባም ማጨ ስፒዶ እየቀረ ሊሞን እንደላጤ አይበላም አሉ አተር ካልበሰለ ቀስቲል ላይ መለስ ባራዳው ከማለ በጊዮርጊስ ከማለ ቆይ አንቺ ልጅ ምን አድርግ ነው የምትይኝ? ቢያንስ ስሜታዊ ከመሆንና ልጆቹን ከመጉዳት በፊት ቆም ብለህ ማሰብ እንዳለብህ እየነገርኩ ነው ያለሁት። እሱን ማድረግ እንደማልችል ደጋግሜ እየነገርኩሽ ነው። ቆይ አንተ እንደዚህ የምትሆነው አንተ እንደተጎዳው ሶሲ እንዳትጎዳ አስበህ ነው የሚባለው እውነት ነው? እሱን ደግሞ ማን ነገረሽ? የጠየቅኩን ብቻ መልስልኝ። አዎ የኔ ጉዳት እንዲደርስባት አልፈልግም። ቆይ አንተ በፍቅር ህይወት አልተሳካልህም እና ሌላ ሰው የማይሳካለትም ማለት ነው እንዴ? እንደሱ ላይሆን ይችላል እና ታዲያ ግን ይሄ ሁሉ ምስቅልቅል ውስጥ የገባሁት ባልበሰለ አእምሮዬ ፍቅር በማለቴ ነው። እኔ እኮ ሶሲና ዴቭ ያሉበት ነገር ትክክል ነው እያልኩኝ አይደለም። እና ምን አድርግ ብለሽ ነው እየጨቀጨቅሽኝ ያለሽው? አሁን ለምትለው ነገር ረፍዷል እያልኩ ነው ያለሁት። እንዴት ነው የረፈደው? ኦልሬዲ እኮ እነዚህ ልጆች ተዋደዋል። እና እናንተ ድንገት መጥተህ ግንኙነታችሁን አቁም ስትላቸው ቀላል የሚሆንላቸው ይመስልሃል? እሱም ማሰብ አልፈልግም። ግን ደግሞ ማሰብ አለብህ። ቆይ እስኪ ንገሪኝ፣ ይሄ ነገር የደረሰው በታናሽ እህትሽ ቢሆን እንደዚህ ነበር ትሪት የምታደርጊው? ሲሆን እዚህ ነገር ውስጥ እንዳትገባ መጀመሪያ ነበር እንደ ወላጅ ልትጠነቀቅላት የሚገባው። እሱም ማድረግ ያልቻልኩት እዚህ ስላልነበርኩ ነው። አንድ ጥያቄ ልጠይቅህ? ይቻላል። ምንድነው ጥያቄሽ? አንድ በፍጥነት የሚመጣን መኪና ፍሬኑን እፍና አድርገህ ብትይዘው ምን ሊፈጠር እንደሚችል ልትነግረኝ ትችላለህ? ምናልባት መኪናው ሊገለበጥ ይችላል። የሶሲና የዴቭ ነገር መጨረሻው እንደዚህ ነው። እንዴት ማለት? በጣም ከመጠን በላይ ተቀራርበዋል። እና የተቀራረቡ እንደሆነስ? እናንተ ድንገት መጥተህ ግንኙነታችሁን አቁም ብትላቸው እመነኝ እንደ መኪናው በከባዱ ነው የሚሰባበሩት። ቆይ ምን አድርግ ነው የምትይኝ? እና ለሶሲ የምታስብላት ከሆነ በኃይል ሳይሆን በእርጋታ ምን ማድረግ እንዳለባት ትሪት እያደረግክ ንገራት። አንተም ደግሞ ግትራቱን ጨረሽ? አዎ ጨርሻለሁ። አመሰግናለሁ። ያልከውን ነገር ደግሞ እንዳትረሳ። ቆይ እቺ ልጅ ምን አይነት ነገር ነው የምታወራው? ምን ነው ሻዩን አልወደድከውም እንዴ? ጠጣ እንጂ። አረ ወድጄዋለሁ። ስምን ኢዮብ ነው ያልከኝ? አዎ ስሜ ኢዮብ ነው። የአባትህን ስም ደግሞ መካሻ ነው ያልከኝ? መካሻ የራይድ ሹፌር? አዎ የመካሻ ልጅ ነኝ። ሌላ ታውቂዋለሽ እንዴ? ማንን? ኢዮብ ነው? አረ እኔ ያለ ዛሬ የማይቻል አላውቅም። ይገርማል። ምን ነው ኩኪስን አልወደድከውም? እየበላ ወድጄዋለሁ። በቃ ማዘር ጓደኛዬ እየጠበቀኝ ስለሆነ እኔ ልሂድ። ቆይ ከዛ በፊት ለአባት ላቶ መካሻ አንድ መልእክት ትሰጥልኛለህ። ጠብቀኝ። ምን? የምን መልእክት? መጣው፣ ጠብቀኝ። አንተ ግን ምን አይነት ጦሰኛ ሆንክ ልጅ ነህ? ለፈጣሪ ተረጋጊ። ምንም አልነቁብንም እኮ። ኧረ እባክህ። እኔ ግን ይሄ ነገር ምንም እያማረኝ አይደለም። እሺ አንቺ ደግሞ ዝም ብለሽ በትንሽ በትልቁ መጨናነቅ ትወጃለሽ። ወይኔ ያሬድ፣ ይሄ ነገር ይለፍ እንጂ ትምህርት ቤት ሳገኝ እንዴት እንደምዘነጥል አሳያለሁ። እሺ ቁጭ በል ቁጭ በል።
ነው? ዝም በይ አንቺ። አንቺን ማንም አልጠየቀሽም። ቁጭ በይ። መነጽርን አውልቅ። አውልቅ መነጽርን። ለምንድን ነው የሚያወልቀው? ማን አንቺን አናገረሽ? መነጽርን አውልቅ። ኧረ ማዘር ያመኛል። አውልቅ አውልቅ ብያለሁ። አውልቅ ቶሎ በል። ኮፍያንም አውልቅ ቶሎ። አውልቅ አውልቅ ቶሎ። እንዴት ናትና መልማል። አንተ ውሸታ፣ አንተ አስመሳይ፣ አንተ ሌባ። ምን አደረኩኝ ማዘር? እኔና መልማል ልሸውደኝ ነው? ምን አድርጌ ነው ሸውዶት? አንተ ማለት ያሬድ አይደለ? ልጄን ያለ ዕድሜዋ ፍቅር እያልክ ከትምህርት አልታስታት። ና ተነስ ተንበርከክ፣ ና ተነስ ተንበርከክ። ማሚ በእናትሽ ና ተነስ። ማሚ ዝም በይ አንቺ፣ ዝም በይ። ና ተነስ ተንበርከክ፣ ቶሎ በል። ተነስ ተንበርከክ ቶሎ። ማሚ በእናትሽ ተረጋጊ። ማይሆን ዝም በይ አንቺ፣ ዝም በይ። አርፈሽ ቁጭ በይ። ተንበርከክ ተንበርከክ። ማዘር ተረጋግተው ብናወራ ይሻላል። ነይ እንዲሁም አንቺ ነይ ተንበርከክ። ማሚ ነኝ። ተነሽና ጎኑ ተንበርከክ ቶሎ በይ። እኔ እኮ መተሽኝ አታውቂም እኮ ጥሩ ያደረግኩ መስሎኝ ነዋ። አይደለም በሱኬት ገና በርበሬ ያጥንሻለሁ። ሳስተዋል። ተረጋጉ እሺ። አሃ መረጋጋት የማታውቂ ሰው ነሽ እያልከኝ ነው? ኧረ እኔ እንደዛ አላልኩም ነው። ኧረ ማሚ በእናትሽ ተረጋጊ። ነይ ተንበርከኪ ተንበርከኪ። ማዘር እሺ ቢያንስ እሷ ምንም አላደረገችም። እኔ ዝም በል አንተ ወላጫ። ኧረ ማሚ በፈጠረሽ በቃ እኔ ለሁሉም ነገር ካልገባሁልሽ አይደል እንዴ? አንቺ ልጅ መልስ አትስጪኝ ብዬሽ አልነበር? ኧረ ማዘር በእናትዎት በቃ በአባቶት እሺ በቃ ይቅርታ ያድርጉልን። አንተ ልጅ አጉላት ለምነኝ። ቆይ እንዴት አይነት ንቀት ቢይዝ ነው እኔ ልሸውደኝ የመጣኸው? ኧረ ማዘር እኔ እኮ ንቄ እኮ አይደለም። እና ምን እያደረክ ነው? እኔማ እኮ ተሸክመው እኮ ሳይሆን እኮ ላግዞት እኮ ብዬ እኮ ነው። ለዛ ነዋ ስምህን እዮ ብለው የዋሻኸው። እንደው አዳልጦኝ ነው እንጂ እኮ ማዘር እኔ እንደሱ አይነት ነገር አልነበረብኝ። ቆይ ሲጀምር ግን ስንት ዓመት ሆኖ ነው? 17 እና ገና ከመሬት ሳትነሳ ነው ፍቅር ፍቅር የምትለው? ንገረኝ ማሚ። ጸጋ እኮ አካብዳ ነገረችሽ እንጂ ሁሉም ነገር አንቺ እንደምታስቢው አይደለም። አንቺ ልጅ መልስ አትመልሺ። ዛሬ ከሁለት አንዳችሁን ገድዬ እጄን ለመንግስት ነው የምሰጠው። ማዘር እኛ እኮ ትክክል አድርገናል እያልን እኮ አይደለም። ደግሞ ልትከራከረኝ አብረሃል? አረ ክርክር እኮ አይደለም። ዝም በል አትመልስልኝ። ወይኔ ጉዴ ፈላ እንደወድልኝ አባዬ ድረስልኝ። አንቺ ልጅ ወጥ አድርገት። አባትሽን ስሙን አታንሽ፣ ባለበት ይረፍበት። በትንሽ በትልቁ ስሙን እየጠራሽ ማሰሪያ ያደረግሽው እኮ። ማዘር እባክዎትን ሁሉን ነገር እናስረዳዎት። አሁን ምንም መስማትም መረዳትም አልፈልግም። እሺ ቆይ ምን እናድርግ? ከዚህ በኋላ በሁለታችሁ መሀል ያለውን ግንኙነት ታቆማላችሁ አታቆሙ? እችን ብቻ መልስልኝ። እንዴ ማዘር። ማሚ እናቆማለን ብዬ ቃል ሰጥቼሽ አይደል እንዴ? አሁን ያንቺን ሳይሆን የዚህን ሞላጫ መልስ መስማት ነው የምፈልገው። ታቆማለህ አታቆምም? አረ ማዘር እያስጨነቁኝ ነው። እንድሽ ናትና ምን ታቆማለህ አታቆም? ታቆማለህ? ማሚ በእናትሽ እሺ በቃ እሺ። ሁለተኛ ልጅ አጠገብ እንዳትል። እሺ አቆማለሁ በቃ። እሺ ማዘር እሺ አቆማለሁ በቃ። ይኸውልህ እሷ ጎን ባገኘ እገልሃለሁ። ተነሳውን ከቤት ይውጣ። እኔ ኩቺ ፈታ ያሪ ደህና ነህ? ደህና ነኝ። አንቺ ጉድሽ። እኔ ምንም አልሆንኩም። አንተ ምንም አልሆንኩም ማለት እኔ ደህና ነኝ። ውጣ ብያለሁ። ተነስ ነው ግን ቀስቴ ሰውየው ጸጋን ያወቃት ይመስላል። እንዳወቃት በጣም እርግጠኛ ነኝ። ለነገሩ ልክ ነህ። ፎቶዋን ስታሳየው እኮ ፊቱ ሲቀየር ነበር። ሰው ግድ የለም እባክህ። ነገ ከነገ ወዲያ እያገኘን ስንጋብዘው መቀደዱ አይቀርም። እስኪ ተስፋ አደርጋለሁ። ታውቃለህ ግን የሆነ ነገር እየሸከከኝ ነው። ምን? ስለ ጸጋ ጉዳይ ነው? አዎ ስለ እሷ። ምንድን ነው የሸከከ ነገር? አላውቅም ግን ሁሉንም ሰው እያስቀመን ፎቶዋን እያሳየን ስንጠይቃቸው አላውቅም እያሉ ነው የሚያለው። አይ ግን እርግጠኛ ነው ሰፈሯን አልተሳሳትክም አይደል? በሱ በጣም እርግጠኛ ነኝ። እንደዛ ከሆነ እኮ በቃ የሆነ ፍንጭ እናገኛለን ማለት ነው። ተስፋ አደርጋለሁ። ወይም ፉንቂ ዛሬ ምን ሆነ ነው ካልሸኞሽ ምናምን ያልከው? ምንም
ማታ ትንሽ ስላኝ ሳስብ አመሸሁኝና ከዛ ለምን ዛሬ አልሸኛትም ብዬ ቶሎ መጣሁ። ፎንቄ አይዶታለኝ ነው ፎንቄ ወይ ፎንቄ። ቆይ መላ ጠብሶ ነው ወይስ ደግሞ እንዲሆን ፈልገ ነው ጸጉር እንደዚህ እስኪሆን ረዝም ያልከው? እኔማ እኮ የሙዳለው ብዬ ነው። የምርህን ነው? እንደዚህ የቁም ወሉ ያመስለ ሙዳለው ስትል ትንሽ አይደብርም? ቆይ ግን የምርሽ ነው? በጣም ይደብራል እንዴ? አዎ ይደብራል። ቆይ ግን እኔ ራሱ ምን ሆኜ ነው እንደዚህ እስክትሆን ድረስ ዝም ያልኩ? አንቺማ እኮ ከራሳሽን ትንሽ ቆይተሻል። ዝም በል እባክህ። ለማንኛውም ይኸውልህ ከትምህርት ቤት እስክመለስ ድረስ ጸጉርን ተቆርጣ እንድጠብቀኝ፣ ካለበለዚያ ግን አንድ ሳምንት አላናገርም። አንቺ አንድ ሳምንት ከማታናገርኝ አይደለም ጸጉሬን አንገቴን ራሱ ቆረጠዋለሁ። እሺ ደግሞ ይኸውልህ ስትቆረጥ ፍሪዝ ምናምን አልፈልግም። እና ታዲያ ምንድን ነው የምትፈልጊው? በቃ ይኸውልህ ከስር ጥርብ አድርገህ ቆንጅዬ በቃ የህፃን ልጅ መልክ እንዲኖር ነው የምፈልገው። እሺ ሌላስ ምን ልሆንልሽ? አይ በቃ ይኸውልህ አሁን ቀዩን ተጫነው። እሺ እኔ ትምህርት ቤት ሰዓት ስለደረሰብኝ ሮጥ ብዬ ልሂድ። ያስታይል። እና ታዲያ እዚች ጋር ትነድሽኝ? ይኸውልህ ዩኒፎርም ለብሼ እንደዚህ የማድረግ አቅም የለኝም። እሺ አምጣ እባክህ ቦርሴ ጅል። በማማሙት ምን ታረጊ መጣሽ? እንድናጠና ነው የመጣሁት። እንደዛ ነው እንዴ? አዎ። ግን አልሞቀሽም? ኧረ አይሞቅም። በቃ እኔ ነው ይሞቀኝ ማለት ነው። በቃ ደንግጠሃል እንዴ? ማ እኔ? አዎ። ኧረ እኔ አልደነገጥኩም። ሞቀኝ ስትል እኮ ነው። ትንሽ ሰሞኑን የአየሩ ሁኔታ የፈጠረብኝ ተጽዕኖ ነው እንጂ እኔ ዳግመማ አልደነግጥም። እንደዛ ከሆነ ደስ ይላል። በጣም በጣም ምኑ ነው ደስ የሚለው? አለመደንገጥ ነው። ወይ አለመደንገጥ። ኧረ እማዬ ጉዴ! ሁልሽ መራ ግን እኮ በጣም ይጨንቃል። እንዴ ዳጊ ደግሞ አሁን ምን የሚጨንቅ ነገር አለ? እንጃ አላውቅም። በቃ ብቻ ጭንቅ ጥብብ ይላል። አይዞህ ዳጊ አትጨነቅሽ። ቅድም ያልሽ ነገር ምንም አልተዋጠልኝም። ከቅድም ጀምሮ እየከለከለኝ ነው። ጎሽ ዮሴ እየመጣልኝ የኔ ፈጥኖ ደራሽ። ይቅርታ ዮሴ አይታየም። ከሰው ጋር እኮ ነኝ። ከሰው ጋር ያልሽው ከኔ ጋር እንዳይሆን? አዎ ዳጊዬ፣ ምነው ችግር አለው እንዴ? ኧረ ዮሴዬ ዳጊዬ አለች። እንኳን ደስ አለ። እንኳን አብሮ ደስ አለ። አንቺ ግን የጠየኩሽን አልመለስሽልኝም። ምን ልመልስልህ? ምክንያቴን አልነግርህም፣ ግን ደግሞ ከዚህ በኋላ አጠገቤ እንዳትደርስ ብሎ ማስጠንቀቅ ምን የሚሉት ፈሊጥ ነው? እንግዲህ አጠገቤ አትድረስ ማለት መብቴ መሰለኝ። ሊሆን ይችላል፣ ግን ደግሞ ምክንያት እፈልጋለሁ። ምክንያቴን ከነገርኩ ግን ድጋሚ ተሳስተህ ልታገኘኝ እንዳትሞክር። በዚህ ትስማማለህ? ምናልባት ምክንያትሽ ካሳመነኝ ጥሩ። ዋነኛው ምክንያቴ አንተ እኔን በቀረብከኝ ቁጥር ፍቅረኛ ደስተኛ እየሆነች አይደለም። ማ ቤቲ? ከሷ ውጪ ሌላ ፍቅረኛ አለ እንዴ? እንዴ ኧረ እናንተ ሰዎች እኔ ግራ እያጋባችሁኝ ነው። ዳጊ እንዴት ታገሰኝ። ቆይ ቤት ያለችሽ ነገር አለ እንዴ? ምንም የለም። እና ታዲያ ግን ደግሞ ማንኛውም ሴት የኔ የምትለው ፍቅረኛዋ ከሌላ ሴት ጋር ቆሞ ሲያወራ ማየት ደስ አይላት። እናማ ይሄን ስሜቷ ልትጠነቀቅላት ይገባል። ገባ? እና ፍቅረኛ ኖረኝና ሌላ ሴት አላወራም ማለት ነው እንዴ? እንደዛ አላልኩም። ግን ደግሞ እኔ እንደምታናግረኝ አይነት ማናገር ልታናግራት አይገባም። አንቺ እንዴት ነው ማናገርሽ እንዴ? በቃ ስርስሬ እንድትከተለኝ አልፈልግም። ማን ነው ስርስርሽ ያለው? አንተ። ማ እኔ ዮሲ? ዮሲ አትዋሽ። እኔም ስርስሯ ስትለይቻለሁ። ጎሽ ዳጊዬ፣ እንደዚህ ልክ ልኩ ንገርልኝ።
አረ ዩሴን ነገር ደገመችው። ምኑ ዳጊ የምትለው ነገር ነው። አተረ ወሬ አለብህ እና ቆይ ለዚህ ብቻ ባልሆነ አጠገቤ እንዳትደርስ ያልሽኝ? አዎ ቢያንስ ፍቅረኛ እንዳለ ሰው አክት ለማድረግ ሞክር። ለራስህም ለሷም ክብር ይኑር። ቆይ ክብር የለም እያልሽኝ ነው? አንዳንዴ ግን ነገር አይገባህም ልበል? እረፍ። አንተ ደግሞ ምን እያልክ ነው እንዴ? ዮሲ እያለች ያለችው እኮ መሀይም ነህ። አንተ ደግሞ አታሽቋልጥ። አርፈህ ተቀመጥ። ኧረ ጉዴ! ምነው አርፌ ማን የተቀመጥኩት? ካልተመቸው ልሂድ። ዳጊዬ አንተማ አትሄድም። መሄድም ካለብህ አንተ ነህ የምትሄደው። ማሞት አረ ይህን ነገር ሰለሰችው ዮሲ። ዳጊ ወይ ይህ የምትለዋን ፊደል እንደዚህ የምትወዳት ከሆነ አስቀርጬ ነበር ማመጣለህ። እንዴ ምን ሆንክ? ዮሲ ቀንታል። አፍ እንዳመጣልህ አቀባጥር። ዮሲ እማትሙ ቀንታል። እንዳላጋጭ አርፈህ ተቀመጥ። እስኪ ወንድ ነህ ሞክረዋ። ቆይ ብቻ እየተደረብሽለት ባልሆነ። አዎ እየተደረብኩለት ነው። ደግሞ አንተ ነህ እዚህ ድረስ መተህ እየረበሽከን ያለው። ስለዚህ ትሄድልን። እቺን ይወዳል ዮሲ። የምርሽን ነው ሂድ እያልሽኝ ያለሽው? ዮሲ እኮ ነኝ። አዎ ሂድልን። ትሰሚኛለሽ? አሁን ያወራሽው ነገር በሙሉ እንዳትረሺ እሺ? እኔና አንቺም አልጨረስንም። ዮሲ እስኪ ወንድ ነህ ሞክረዋ እኮ ምን አይነቱ እንዴ? ዳጊ ካንተ ጋር እኮ አልጨረስንም። አልጨረስንም እንዴ? አዎ እሺ ሙሽ ይተርተርልሽ አንቺ አመድ እንቺ ስቲችን ቆርጥሚያት ቆሎ መሰለ እንዲ ቆርጥሙ የምትለው ምን ይለየዋል? ቆሎ በምንድን ነው የሚጀምረው? በቆ ቆቀርስ ነው የሚጀምረው። በቆ እንደውም ዘመዳሞች ናቸው። ያጎት ልጅ ነው እየተባለ ነው ሰሞኑን እንደዛ ሰምቻለሁ። ይመችሽ። አሁን ሻዩ ሲታል። አረ መሳፈጥ ቋንታ አይደብርም እንዴ? ደግሞ ምን አደረኩ? ተሰማኛለህ? እኔ የምጠረው የምግረው የምለፋው ላቤን ጠፍ አድርጌ የምጠራው ይኸውልህ ህይወቴን ለማሻሻል ከፍ ለማለት ለማደግ እንጂ ያንተንና የዛን ጉጥ እግር ሆድ ለመሙላት አይደለም። እሺ ቆይ ስራ የጀመርክ ሰዓት እንደፈለጋችሁ ብሎ ፈርቸችስ በሉ ስትለና ነበር። ያኔማ የምስራች ነበረ። እሱ ራሱ ስንት ጣጣ ውስጥ እንደከተተኝ ማበነገር ታምር በዚሁን ክሊ ደግሞ ባይገርም ከትላንት ወዲያ ዕለት ደግሞ ስቀበል ሴትዮዋ ጎምዳ ስንት እንደሰጠችኝ የምታውቅ ድንኳን ጥለህ ፍራሽ ዘርግተህ በሀዘን ትቀመጥ ነበር። የታባ እኔና ቡሻ ስንነግርህ አልሰማ ብለህ ይኸው ባዶ ኪስን ቀረ። ልቅራ ብቀርስ ምን ታካብዳለህ? ምን የመሳሰሉ ወንድሞቼ ጋር ነው እሺ የምኖረው። ጅል ይህ ነገር በእናትህ ደረቀ ሲያስጠላ። ኧረ ምን አስቸኩለህ? ምን ቅልቅል አድርጎበት ምን አስቸኩለህ? ቀስ ብላት በላ የሰጠኝ እንድበለው አይደል? ምን ማድረግ ነበረብኝ? ይኸውልህ መጀመሪያ ምን ታደርጋለህ መሰለህ? ምራቅን በደንብ ጠርቀምቀም አድርገህ ትይዘዋለህ። ገብቶሃል? ከዛ በኋላ ያጠራቀምከው ኃይል ያለው ምራቅ ላይ ምን ታደርጋለህ? ግምጥ ታደርግና ዝፍዝፍ ታደርገዋለህ። ገብቶሃል? እያራራሱ ማወቅ ነው። ይሄ ነው ሂደቱ። በቃ ይኸውልህ ስትማር የሚገባህ ጉዳይ ነው። አይዞህ። ቆይ እሺ አሁን አንተ ምን ብትደረግ ነው የሚሻል? ምን አባቴ ታደርገኛለህ? ለመሆኑ አቡሻ የት ሄዱ ነው? አልሰማሽም? ለካ አቡሻ እኮ ከአገልግሎት መስጫ ክልል ውጭ ሆነ። አይፎንቃ ለነገሩ ሳስበው እንኳንም ትርቴን ቢያለች እንዴ እሷው እየብትለኝ አንተን አቡሻን ቀስቴን ሁሉንም ነበር እኮ የምቀጣችሁ። እንደውም ያንተ ከአቡሻ ባይብስ ነው። አንተ ደግሞ ፊት ሲሰጡ መስታወት ላይ ያዝ የምትለው ነገር አለ። ረፍ ወፍጮ ቤት የመሰለ አመድ ፊትህን ለማየት ነው እንዴ? አጥብዶ ለነቆ ቦቼክስ ነኝ አመዳም። ይልቅ ና ከፊቴ ላይ የሆነች ወዝ ነገር ውሰድና የአመድህን አራግፍ ሰው ሁን። አይ ቦቻ ይሄ እኮ ነው ያንተ ትልቁ ችግር። እንዴት? አንተ እኮ መንገድ ላይ የተቃጠለ ዘይት ብታይ ራሱ ወዝ ነው የሚመስልህ። እቺን ያዳል ቦቸራ አንተ አመዳም እኔ ነው እንዲህ ብትናገረኝ? አዎ አንተ ነው እንደዚህ የምናገረኝ። ምን ልታመጣ? ለነገሩ እባክህ ይመርልኝ ብዬ እንጂ ምን አባቴ ያመጣለሁ። በል በቃ ልቁስ። ወዴት ነው የምትሄደው? ኧረ እባክህ ሴትዮዋ ገና ለገና ሻይ ባዘዝኩ ቁጥር ቆየ እያለች ጓግጭ እያለች ልታሳብደኝ ነው። አሁንስ በጣም አሳዘንከኝ። አሁንስ ተመሳደከኝ። በል ቻው አመዳም ቦቸራ እንዴት ነው ያሬዶ?
ደህና ነኝ። እኔ የምልሽ የቤዛ ስልክ እምቢ አለኝ። አግኝታት ነበር ያለችሽ ነገር አለ? አረ ምንም የነገረች ነገር የለም። እንደውም ለራሴ ጉዳይ ፈልጌ ደጋግሜ ብደውላት ስልኳ ዝግ ነው። ወይኔ ያለች በቃ እቺ ልጅ ምን ነገር ውስጥ ጨመርኳት ማለት ነው ስትል ቹቻ ትናንትና ምን ፎርስ አለች? ቆይ ምን አይነት ፋውል ነው የሰራው ያሬድ? ብነግርሽ ደስ ይለኝ ነበረ ግን ጓስ ስለምትይብኝ ፈጽሞ አላልኩሽ። ቆይ ቤዚት የሆነችው ነገር አለ እንዴ? አንተ ምን ሆነ ነው? አታስጨንቀኝ። የሆነችው ነገር ካለ ንገረኝ። እሺ ቹቻ ምን መሰለሽ ግን የተረዳሽ ይመስልሻል? እኔ እንጃ እሱን አላውቅም፣ ግን ቆም ብሎ ማሰብ እንዲኖርበት የሚያደርግ ነገር የተናገርኩት ይመስለኛል። ፊዮሪ ሳቷሽ ነገርኝ። ሌላ የተፈጠረ ነገር የለም አይደል? ምን ሊፈጠር ይችላል? ማለቴ አልተጣላችሁም አይደለም? ኧረ አልተጣላንም። ግን እሺ ወንድሟ እያደረገ ያለው ነገር ትክክል ነው እንዴ? እሱማ እኮ እንደ ወንድም ስታየው ሊደብረው ይችላል። እንዴት? እስኪ ዴቭ ታናሽ እህትህ እንደዚህ አይነት ነገር ውስጥ ገብታለች ተብለህ ብትሰማ ምን ያህል ሊደብርህ እንደሚችል ግን አስበሃል? እሱማ ልክ ነሽ። በጣም ይደብረኛል እኮ አቤልም ላይ እያየን ያለነው ነገር ተመሳሳይ ነው። ግን ደግሞ አንድ የሆነን ነገር በግድ ለመቀየር መሞከር በጣም ከባድ ነገር ነው። አቤል ያልተረዳው እኮ እሱን ነው። እኔም ደግሞ በተሻለኝ መጠን ለማስረዳት ሞክሬያለሁ። አሁን እሱ ሁሉም ነገር ነው ያስጠላኝ። ለመሆኑ ሰው ሲያለች ነገር አለ እንዴ? መች ታናግረኝና ጭራሽ እያወራችሁ አይደለም እንዴ? አዎ ባለፈው አንቺ አሮጊት እንደውም ከዚህ በኋላ አጠገቤ እንዳደርሺ እንደውም ምርጥ ጂክ ጠብሻ ሳይሻለሁ ብያት በዛ ቋጥራለች። የፈለገ ብትቋጥር እኮ ሶሲ ናት። ሄደ የሆነ ነገር ብትላት ወይ ትላለች። እባክሽ በአሁኑ ሰማኝ ነው ቢሆንም መሞከሩ አይከፋም። እሺ በቃ አየር ተሳበና ይጀነግራታል። እሺ አንተ ያማል እንዴ? እንዴት እንደዛ አይነት ነገር ታረጋለህ? እኔማ እኮ በቃ ከእናትየዋ ጋር ተቀራርቤ ያን ያክል መጥፎ ሰው እንዳልሆንኩኝ እኮ ላሳያት ፈልጌ ነው። አንተ እኮ ያማል እንዴ? ጸጋ እኮ ፎቶውን ሰጥታችኋለች። እንዴት አይለዩኝም ብለህ ታስባለህ? አይ ፎቶቹን እኮ ከርቀት ነው ያነሳቻቸው። አብዛኞቹ ደግሞ እኔ ለካሜራው ጀርባ ሰጥቻለሁ። አንደኛው ላይ ነው፣ እሱ ላይ ነው ብዙም አልታች። ያሬድ የምር ድንዝዝ የሆንክ ልጅ ነሽ። ድንዝዝ ደግሞ እኮ ኮፍያና መነጽር ማድረግ ነው። አንተ ማዘርያዋን እኮ አንተ እንደምታስባት አይደለችም። እሺ ቤዛም በልጅነቷ ትውለዳት እንጂ ወጣት ነች። ወጣት እሱንም አየሁት። ቆይ ቤዛንም ገረፈቻት እንዴ? አንድ ለት ወይኔ እቺ ልጅ ግን ምን አይነት ነገር ውስጥ እየገባች ነው ያለችው? በፈረሰኛ ቹቻ በእናትሽ የሆነ ነገር ነው አይደል? ቆይ ምን እንድናደርግ ነው የምትፈልገው ደግሞ? አላውቅም። ወይ ደውይላት ወይ ደግሞ የሆነ ነገር ነፍጠር። ቀኑን ሙሉ ስደውልላት ነው ያልኩት፣ ግን ስልኳ ዝግ ነው አልኩ እኮ። ደግሞ ሄሉስ ምን ነው ያመጣችው? የእሷን አላውቅም። ምን የፈተናው ውስጥ የገባሁት በእናትሽ ያሬድ፣ በጣም ደባሪ ነገር ነው እሺ ያደረግከው። እኔ መለሱ ቹቻ፣ ካሁን በኋላ ግን ምን የሚፈጠር ይመስልሽ? በጣም ብዙ ደባሪ ነገሮች ናቸው የሚፈጠሩት። ኧረ ቹቻ አታስጨንቂኝ። ይኸውልህ አሁን ብቻዬን መሆን እፈልጋለሁ። አንተ ግን የምር እንከፍ ሰው ነው። ድንዝዝ ድንዝዝ ነሽ ያሬድ። ምን አይነት ሰው ነው? ቆይ ትንሽ አበዛው አልመሰለም? አንተ እኮ ደግሞ ምን አደረኩ? ምንድነው ቅድም ከኤቨን ጋር ቁጭ ብለን እንደዛ ስትሆን የነበረው? ምን ነው ዩሲ ቀናሽ እንዴ? ማ እኔ ዩሲ ነኝ ዳግዬ ምናምን ስላለችም ቀነው? አዎ ዳግዬ ስላለችኝ እንክት አድርገህ ቀንተሃል። አልቀነውም ዩሲ፣ ቀንተሃል። አንተ አልቀነውም። ቀንተሃል። አልቀነውም። ይኸውልህ አሁን እንደዚህ ዝም ብለህ ከምታደርቀኝ የምነግርህን ብቻ ስማኝ። ሰማኝ። ልክ እኔ ከሄድኩኝ በኋላ ከኤቨን ጋር ምንድን ነው ያወራችሁት? እሱንም አልነግርህም ዩሲ። ለምን ሲባል ሚስጥር ነዋ።
ቆይ ሚስጥር ስለሆነ ነው ያልከው? አዎ ሚስጥር ነው። እቺን ይወዳል ዮሲ። አሁን ትናገራለህ ትናገር። ይኸውልህ ነው ሚስጥር የባቄላ ወፍጮ አይደለም ሲባል አልሰማህም? ይኸውልህ እንደዚህ አይነት ነገር እኔ ጋር እንደማይሰራ አሳያለሁ። እንዴ ዮሲ፣ ኧረ በማማሞት እጄ ነው ፈልገው። ትናገራለህ ትናገር። እንዴ ምንድን ነው ያለች? እንዴ በቃ ይኸውልህ ማትስ ላይ ዲኮምፖዚሽን ኦፍ ራሽናል ፋንክሽን የሚባል ቶፒክ ነበረ። እሱ ቶፒክ ላይ የከበዳ ጥያቄ ነበር። ከዛ እሱን እንዳስረዳት ጠየቀችኝ። የምርህን ነው ዳጊ? እማትሙት የምርህን ነው አንተ ከሆነ ጥሩ። ግን እስኪ አስታውስ፣ እኔ ከሄድኩኝ በኋላ ምንም ያለችው ነገር የለም? ኧረ ምንም የለም ነበር እንዴ? ኧረ አዎ ነበር። ምንድን ነው ያለችው? ያለችውማ ዳጊ ይህ ልጅ አሟል እንዴ? ዳጊ ሙርት ይዛል እንዴ? እንዴ የምሬን ነው። ማትሙት እንደዛ ነው ያለችው። እሺ አሁን ቤት የት ነው ያለችው? ቤት ይዛ ከጄሪ ጋር እያወራች ነው። እናንተ ልጆች ለምን ደሞ አትፋቱም? ቆይ ደግሞ ምን ሆነሽ ነው? ይሄንን ደብዳቤ እየላካችሁ የምታስደበድቡኝ እናንተ እንደሆናችሁ እርግጠኛ ነኝ። እሺ እስኪ ንገሪኝ። ቆይ እንዴት እርግጠኛ ልትሆኚ ቻልሽ? አላውቅም፣ ግን ውስጥ የሚነግረኝ ከዚህ ነገር በስተጀርባ አንቺ ወይ ደግሞ ያ ቀስቴ ተብዬሽ እንዳላችሁበት ነው። አትሳሳትሽ እኔት። እኔም ሞንኩኝ ቀስቴ አንቺን መፋለም ከፈለግን በፍጹም ከጀርባሽ አንመጣ። ታዲያ ለምንድን ነው ውስጤ እናንተ እንደሆናችሁ የሚነግረኝ? እሱን ለማወቅ ከኔ ይልቅ ውስጥሽን ብትጠይቂ ጥሩ አይመስልሽም? በቃ ሙዲያሽ ማለት ነው። በእናትሽ ጸጋ ተይኝ። አሃ ዛሬ ጓደኛሽ ስላልመጣሽ ነው አፍንጫሽን የነፋሽው? አዎ ጓደኛዬ ስላልመጣሽ ነው። ምን ይጠበስ? ወይ ግን ምን ሆና ነው የቀረችው? በእናትሽ ከኔ ይልቅ እናቷን ብትጠይቂያቸው አይሻልም? ምን ለማለት እየሞከርሽ ነው? ጸጋ ድብን አድርጎ ገብቶሻል። እሺ ለምን አሽሙሩን ትተሽ በቀጥታ አትናገሪ? ምን ላርግ ጸጋ፣ አንቺ እኮ ጥሎብሽ አሽሙር ስለምትወጂ ብዬ ነው። አሮጊት ነሽ እያልሽኝ ነው? አየሽ አይደለ ጸጋ ችግርሽን። እኔ ስለ አሽሙር ሞደር ሳውራ አንቺ አሮጊት ምናምን ብለሽ ወሬ ጀመርሽ። ቹቻ ስርዓትሽን ያዢ። ምን ነው እኔንም ንስሓ ልታስገቢ ነው እንዴ? እኔ ጸጋን ታውቂኛለሽ። ሰሚኛለሽ ጸጋ፣ እኔ ላይ እምቡር ማለት ሽንትተሽ ንስሓ ብትገቢ ይሻልሻል። እሺ ምን ነው እቺን ቃል ደጋገምሻትሳ? ያው ያናቂሽን መልእክት እንዳትረሺ ብዬ ነው። ይሁንሽ ብሽቅ። እኔ ጸጋ ባልሰራልሽ ገና ከዚህ በላይ ጭንቅላትሽን ባልፈታተው እኔ ቹቹሽ አይደለሁም። እሺ ይፈላውና ይፈላሽ ይፈላውና ይፈላ እኔ እኮ በቃ እንደው እድል ሆኖብኝ እንደው እንዴት እንደሆነ አላውቅም። የሚያጠና ሰው ሳይ በጣም የማበረታታት ሞራል ይመጣል። እንደው ለጥናትሽም ለክብርሽም መገለጫ እንዲሆን ሻይ ልጋብዝሽ? ደስ ይለኛል። እንደውም አስፈልጎኝ ነበር። አየሽ፣ እኔ እኮ የልብ አውቃ እኮ ነኝ። በሻይ በስኳር ወይስ በጨው? በስኳር እኮ አይቼሽ እኮ ነው ያወቅኩት። የሚገርምሽ ነገር ለመሆኑ ለማን እየወሰድክ ያለውን ሻይ ነው የምትቀዳልኝ? ለአባትሽ አድርሼላቸው የተረፋቸውን። የሚገርምሽ ነገር ደስ ይላል። ከአባቢ ጋር ጥሩ እየተግባባችሁ ነው ማለት ነው? ከአንቺ አባት ጋር እንዲ? ኧረ ተይ ልጅ አባትሽን ነገር ሆሆሽ። አባትሽ በጣም ከባድ ኃይለኛ ሰው ነው። ኃይለኛ ኮስታራ ሰው በእንግሊዘኛ ምንድን ነው? ሲሪየስ ሜጦቅ የተማርሽ ልፈትንሽ ብዬ ነበር። አንደኛ ሆነሽ አለፍሻት። ጎበዝ አውቃታለሁ። ጠብጣብ ይመስለኝ። አባትሽ ከበድ ያሉ በጣም ከባድ ሰሪየስ ሰው ናቸው። ያን ያህል እንኳን እኮ አይደለም ይሆንልሽ። እኔ የምለው ማንበብ ግን አይሰለችም? እንደውም ከለመድከው እኮ ማንበብ በጣም የሚያዝናና ነገር ነው። በጣም የሚያዝናና ነገር ነው። ያደለው በማንበብ ይዝናናል። እኔ ያለሁ እንጂ በቀደዳ መዝናና ጉድ። ምን ማለት ነው?
እያነበብሽ እችላችን የምትሆን ጨዋታ አይደለችም። ቆይ ልጅ ልጅቷ ምን አድርጊ ነው የሚላት? ደግሞ ከስንቱ ጋር ነው የሚነካከው? ባለፈው ከኤርሜላ ቀየሁት፣ ከጀሪ ቀየሁት፣ አሁን በማይመጣ ነው የመጣው። ኧረ ሰፋጣ ሳይ ግን ሁሌ ደስተኛ ነህ መስሎሽ ነው ማለት? የሚስቁል እኮ ደስተኛ ቢሆን አለም ነበር። ምነው ችግር አለ እንዴ? ኧረ የለም አይቅርብሽ። ለመሆኑ እንዴት ነው ሻይን ወደድሽው? ቆንጆ ነው። እኔ እኮ ነኝ በገዛ እጄ ያፈላሁት። ብታይ ምንም ያልጨመርኩበት ነገር እኮ የለም። ሁሉንም ጨምሬበታለሁ። ምን ጨምረህበታል? ምን ያልጨመርኩበት ነገር አለ? ጠመዝ፣ ቀረፋ፣ እርድ፣ ጨው፣ በሶ ብላ፣ ቁንዶ በርበሬ፣ ዋናውን በርበሬ፣ ማረቆ በርበሬ፣ ምንም ያልጨመርኩበት ነገር እኮ የለም። የምሬን ነው? አዎ የምሬን ነው። ዋነኛው በርበሬ ደግሞ ምንድን ነው? ሚስት። እውነት ቦቼ በጣም ጨዋታ አዋቂ ነህ ነበርኩ ስትል አይ ጭራሽ ብሎ ሄቨን ማሳቅ ጀመረ። አይገርምም? እኔ እኮ ጆሲ መጀመሪያም እኮ ነግሬ ነበረ። ይሄ ልጅ ሆኖ ሴት በእጁ ካስገባ በኋላ እኔ እናንተን ከጨዋታው ለማስወጣት የተላከ በሽታ ነው ብዬ ነግሬ ነበር፣ ግን አንተ አትሰማም። አሁን ማድርጎ እኔ የማውቀው በማይመጣ ነው የመጣው ማለት ጄሪ ስትሆን የምትነካ ሄቨን ስትሆን የማትነካ ማን ያደረጋት? ጄሪ ጄሪ የምትለው አስሬ ወዳት ከሆነ እውነቱን ተናገር። ጆሲ ደግሞ ስንቴ ነው ባለቤት ልጅሻው ነገርኩ። አስሬ እንደዚህ የወዳት እንትን አትበልም። በቃ የምትወዳት ከሆነ ሄደህ እውነቱን መናገር ነው። ነው? አዎ ነው ጆሲ። አዎ እንደዛ ከሆነ ታዲያ አንተ ለምን እሷ ስትነካ እንደዚህ አንገበገበ? አታ እንደምንም ከመጥረው እኔ መች ተናደድኩኝ እንጂ አለ እና ይሄን ተጎልጉሎ ለውጥ የደረሰው ስለምታፈቅራት አይደል? አንተ ልጅ ቆይ ምንድን ነው የምትቀባጥረው? እንጂ አለ ይኸውልህ ጆሲ፣ እኔ አዳምጠኝ። ይኸውልህ ይሄ ልጅ ይኸውልህ በዚህ አቋሙ ከቀጠለ እኔ እናንተ ከጨዋታው ነው የሚያስወጣን። ግን እኔ እናንተ በጋራ በቡድን ሆነን መስራት አለብን ጆሲ፣ አለበለዚያ ነገሮች እንዳስብናቸው ጥሩ አይሆንም። ይኸውልህ ዳጊ፣ ምንም ቡድን መመስረት ሳያስፈልግ ይሄ ልጅ ልኩ እንዴት እንደማስገባው ነው ያሳያል። እኔ እኮ ለዚህ ነው ደስ የምትለኝ። የኔ እህት እንግዲህ ግብዣዬን ሳንቂ በአክብሮት ስለተቀበልሽኝ ታንክ ማች። ታንክ ዩ ሶ ማች ማይ ዲር። አይደል ያረችን ነገር ወደ አማርኛ ገልብጫት። እቺ እንኳን ትንሽ ረዘም ስለምትል ሌላ ጊዜ አውልክ። ለኔም ቢሆን አጫጭሮችን ብለቃቅም ነው የሚሻለኝ። ባይ ባይ። ተበላሽ ነው ቸኩላ ጠጫት ፉት በይ። ጎበዝ ልጅ ጨርሻት። አበዛሽው። እንግዲህ እንገናኛለን። ሄሎ እቴ፣ እንዴት ነሽ? ከክላስ ወጣችሁ እንዴ? አይ ብቻሽን ኮሽ ልጠብቅሽና አብረን ወደ ቤት እንሂድ ብዬ ነው። ደግሞ ከዛ ወጠጤ ጋር ኮንሽ ብዬ እኮ ነው። በቃ እሺ፣ የባለፈው ቦታ ጠብቅሻለሁ። ቶሎ ነይ። እሺ